ከጥንትም ጀምሮ ኢትዮጵያውያን ከአንዱ ቄ ወደ ሌላው ሲዘዋወሩ ምን እበላለሁ ብለው አይጨነቁም፣ የታድራለሁ ብለውም አይሰጉም። ዛሬም እንደ ጥንቱ ሁሉ እንግዳ ክቡር ነው። ከነተረቱም ቤት ለእንግዳ የእግዚአብሔር እንግዳ አያድርም ከሜዳ ይባላል። የመጣውን እንግዳ በፍቅር በትህትና በተመረጡ ቃላት አነጋግሮ እግሩን አጥቦ ንብረቶቹን በጥንቃቄ አስቀምጦ ራቱን አብልቶ ምቹ መኝታም አዘጋጅቶ ያሳድረዋል። ይህ ዕድሜ ጠገብ አኩሪ ባህል እንደ ሌሎቹ አካባቢዎች ሁሉ በኦሮሚያ ክልል ጅማ ዞን በተለይም በጅማ ከተማ ማና ወረዳና አካባቢው ላይ ባህላዊ እሴቱን ጠብቆ በተለየ ሥርዓት እንግዳን በየፈርጁ በመከፋፈል ጥንታዊ ገጽታውን ተላብሶ ዛሬም ድረስ እየተከወነ ይገኛል። ጅማ ብዙ እንግዳ ተቀባዮች አሉ፣ እንግዶች አሉ። መሽቶበት ለማደር የሚመጣ እንግዳ አለ። ቀነ ቀጠሮ ሰጥቶ በዚህ ቀጠሮ ጠብቁኝ ይመጣሉ ብሎ ተናግሮ ይመጣ አለ። ለማለፍም ለምሳሌ ከብዙ ቦታ ጅማ አካባቢዋ ብዙ ነው፣ ተነስቶ መጥቶ መሽቶበት የሚያድር አለ። እሱም እንግዳ ነው የሚባለው። ያ እንግዳ ተለይቶ መጥቶ ለማደር የመጣው ሰው አሳድሬ ነው። አብልተን አጠጥተን ውሃ አቅርበን እግሩን አጥበን አልብሰን አብልተን ጎረቤትን እንግዳ መጥቷል ቡና ጠጡ ብለን እምንሸኝበት አለ። መሽቶበት የሚያድር የመጣው ማለት ነው። ቀነ ቀጠሮ ሰጥቶ የመጣው ደግሞ ለምን ለዓላማ ሁለት ዓላማ ይዞ ነው የሚመጣ። አንደኛ ከዚህም በፊት መጥቶ ልጄን አይቶ ለልጁ ለመዳር የሚመጣ አለ። ሌላ ደግሞ የተጣላ በጣም ከባድ የነበረው ሰዎች ከዛ ከወንዚ ማዶና ከዚህ እነኚህን እንዴት ነው የምናየው ለማስታረቅ የሚመጣ እንግዳ እንደዚህ አይነት ቀን ወይ ሐሙስ ጧት ወይ ዓርብ ጧት ጁማ ጧት መጣለው ቤት ጠብቁኝ ሀደራ እንዳይጠፉ ብሎ የሚመጣ። በጅማ እንግዳ ከቅርብ ሚምጣ ከሩቅ ትልቅ ክብር ስለሚሰጠው አባ ጀማልም በውስጣቸው ቅሬታ ቢኖርም ረፋድ ላይ በአቶ ከድር ቤት በእንግድነት ተገኝተዋል። አቶ ከድርም አባ ጀማልን ሲያዩዋቸው በመደናገጥና በደስታ ስሜት ይቀበሏቸዋል። ወደ ቤትም እንዲገቡ ይጋብዟቸዋል። የእንግዳውን ክብር ለመግለጽም ከወገባቸው ዝቅ ብለው በፍቅርና በትሑት መንፈስ ኖሩ አና ዱፉ አና ጨብሱ ይሉታል። አና ጨብሱ አጨብሱ ማለት ራሱን አሳንሶ ከእንግዳ በታች ሆኖ ጎንበስ ብሎ ኖሩ ማለት ነው። ምክንያቱም ለዛ እንግዳ
ደክመሃል፣ ለፍታችኋል እኔን ለማለት ነው። ድካሙን ለመግለጽ ነው አናጨሱ ማለት እና ራሱን አሳንሶ ከእንግዳ በታች ሆኖ እንግዳው ደስ እንዲለው በደስታ እንዲገባ በደስታ ዘና ብሎ እንዲቀመጥ ለማለት ፈልጎ ነው አናጨሱ ማለት እና የጅማ ባህል ተሰባብሮ ዱቄት መሆን ሳይሆን ኖሩ አናጨሱ ማለት በቃ ቁጭ በሉ ተቀመጡ፣ ለፍታችሁ አደክማችኋል፣ ረጅም መንገድ ሄዳችሁ መጣችሁ ለማለት ፈልጎ ነው። ዛሬ በአቶ ከድር ቤት የስልጋ ጎረምሳ ለመጀመሪያ ጊዜ የወለደች ላም የእንገር ወተት የሚቀመስበት ዕለት ነው። ይህ ሥርዓትም የሚከወነው ጊደሯ ከወለደችበት ጊዜ ጀምሮ ከ1 ወር እስከ 1 ወር ከ15 ቀን ውስጥ ባለው ጊዜ የእንገር ወተቱን በማጠራቀም ይሆናል። በጅማዎች ዘንድ ይህ ታላቅ የደስታ ድግስ በመሆኑ በዚህ ቀን የሴቶች ሙያ የሚፈተንበት፣ የአባወራው ክብር የሚጨምርበት፣ ከብቶችም ዘራቸው እንዲበዛ የሚመረቁበት የበረከት ቀን በመሆኑ የሚቀር ወገን ዘመድም አይኖርም። እንግዳ እንዲሸማቅ አይደረግም። ለዛ ተብሎ ነው ብዙውን ጊዜ ቢበድል ራሱ እኮ አንተ አትናገሩ ባህል ሆኖ ነው የቀረው። ለምን አባቶቻችንም አስተምሮናል። እኛም ተወልደን አድገን ይሄንኑ ነው የለመድነው። ለእንግዳ የሚሰጠውን ቦታ ሰፊ ነው። መንገድ እንኳን ሲያልፍ ጉራ እንኳን ባይል እንግዳ በእኛ ሀገር ውስጥ በሰላም ማለፍ አለበት የሚለው ራሱ እንደ መርሆ ነው፣ እንደ መመሪያ ነው፣ ባህላዊ ነው። በቃ ይሄም ባህል ነው፣ እሴት ነው። እንደዚህ ነው የምናውቀው። በዚህ ሥርዓት ላይም ከብቶቻቸውን በተለያዩ ዜማዎች ማወደስ፣ ማሞካሸት፣ ማመስገን አንዱ የባህላቸው መገለጫ በመሆኑ ከብቶቻቸው ጋር ያላቸውን ትስስርም ለማስቀጠል ኢቲቱ አዮ፣ ኢቲቱ አቦ፣ ኮርማፍ ጅቢቻን ቡቂፈኔ፣ ላቹ ኑፋ ቡሉ፣ የእናት እርጎ የአባት እርጎ፣ ቦይፈንና ጊደር መረቅን ሁለቱም ይኑሩልን እያሉ ያወድሳሉ፣ ያዜማሉ። ኢቲቱ አዮ፣ ኢቲቱ አቦ፣ ኮርማፍ ጅቢቻን ቡቂፍኔ፣ ኢቲቱ አዮ፣ ኢቲቱ አቦ፣ ኮርማፍ ጅቢቻን ቡቂፍኔ፣ ኢቲቱ አዮ፣ ኢቲቱ አቦ፣ ኮርማፍ ጅቢቻን ቡቂፍኔ ቻሉኑ ፈሙሉ የኑ ፈሙሉ አነንሳዋ ያቢሎን ሰናቴ ሙይት አነንሳዋ ያቢሎን ሰናቴ ሙይት ilmaabluun tuqee abbaa tolcha igaaluun yaasaa gurraatti wamtan nabee tapha hiriyaati iyyoo mana gooshuu cabaree inni qotuutaa fi adii safaree inni loluu naasi marfii qabatee yaammadee falabbaatee qabatee
የመጣው እንግዳ የቀየው ብቻ ሳይሆን የአካባቢውና የሰፈሩ ሁሉ በመሆኑ በባህሉና ወጉ መሰረት ለመጣው የክብር እንግዳ ከቤትም ከጎረቤትም የተለያዩ ባህላዊ ምግቦች ይዘጋጃሉ። በዕለቱም ታላቁ ባህላዊ ምግብ የሆነው የበቆሎ ገንፎ አይቀርም። እሱን ተከትሎ ጩባ ተብሎ የሚጠራው የተነጠረ ቅቤ የተቀባ እንጀራ ከድንብላል፣ ከነጭ ሽንኩርት፣ ከዝንጅብል፣ ከሰቃ ቅቤ፣ ቃሪያና የተለያዩ ቅመማ ቅመሞች በመደባለቅ በቆጭቆጫ ወይም ዳጣ መልክ የተዘጋጀ ድቆ፣ እንደ ድንች የሚቀቀሉ ጎደሬና ወጭኖ፣ ቂጣና የመሳሰሉት ይቀርባል። Tokkummaa keenya, jaalala keenya, nageenya keenya, rabbi nu kajabeessu, jireenya waloomaa, rabbi tokko nu fataayisu, abbaan jifaar badhuma jimmaa kan bocame tokko nageenya ብዙን ጊዜ በዚህ በሀገራችን እንግዲህ በጅማ ታላቁ ጎንፎ ነው። ሌላም ነገር ዳቦ ከጤፍም የሚሰራ አለ፣ ከገብስ አለ፣ ከስንዴ አለ፣ ጤጌ የሚባል አለ፣ ወጭኖ አለ፣ ኮተሬ አለ፣ ጩባ አለ፣ የተለያዩ ብዙ ነገሮች አሉ። እንደየደረጃ እስከ ማረድ ድረስ እንደየደረጃው ይዘጋጃል። እንግዳ ይስተናገዳል። በጣም ትልልቅ ሰዎች ከሆኑ ደግሞ በጣም የሚታወቁ ከሆነ ደግሞ አካባቢው ራሱ መጥቶ ተሰባስቦ እንግዳውን አስደስቶ ነው። ለጅማዎች ሁሉ ነገራቸውና የማህበራዊ ህይወታቸው ማስተሳሰሪያ ገመድ የሆነው ቡናም ምግቡን ተከትሎ ይቀርባል። Bunaaf nagaan nabinaa jiraadhaa uumina addaa qeen quufaa qeen barakaatee badhaadhina qe'aara galfina baay'ee ሁሌም ምርቃት አፍያቸው በረከታቸው ለሆነው ጅማዎች ቡናና ሰላም አትጡ፣ ቡና አፍነጋ ሂንደቢና እያሉ ለመመረቅ እንዲያመች ታስቦ ቡናው ይፈላል። keessummaa kun immoo kan dhufe keessummaa kaydii lafa ta'u Jimmisee jimmaa abbaa harree du'aa nyaatu amma harreen koo shaggariin naxxee indaanqoo koo iyyitu በአካባቢው ባህልና ልማድ መሰረት ከቅርብም ይሁን ከሩቅ በውስጡ ነገር አሳድሮ ወይም ሌላ ጉዳይ ይዞ የመጣ እንግዳ እንዲያድር እንዲቆይ ይደረጋል። ይህም የሚሆነው ከእንግድነት ይልቅ የቤተሰባዊነቱ ስሜት ጎልቶ እንዲወጣና የመጣበትን ጉዳይ ያለምንም ስጋት ለማስረዳት እንዲያስችል ታስቦ የተደረገ ነው። በዚህ የቆይታ ጊዜም ልጆቹም ሆኑ የቤተሰቡ አባላት የክብር እንግዳውን በተለያዩ ባህላዊ ጨዋታዎች ማዝናናት የዘውትር ልማዳቸውና የፍቅራቸው መገለጫም ነው። ቡና ይቀርባል። እንግዳውም ቢኖር እየተጫወቱ ቡናም ይጠጣል። ያው የጎረቤት ሰዎችም ይመጣሉ፣ አብረው ይጠጣሉ። ከዛ በኋላ ልጆች ደግሞ ይጫወታሉ። ሂቦ አለ፣ የድሮ ጨዋታ ተረት ተረት አለ። ሂቦ ቆቅልሽ ነው። የተለያዩ ጨዋታዎች አሉ። የልጆች ጨዋታ ራሱ በብዛት አለ። ሽማግሌዎች እኮ እያዳመጡ አንዳንድ ጊዜ እያስተማሩ እኮ ነው የሚሄዱ በተዘዋዋሪ።
السلام عليكم يا زلالا نفتك وندبو انقلالا دبو كينت الراسينية سوسين قبانة كاسينية وندبو كينت الراسينية سوسين قبانة كاسينية ቀኑን ዞር ዞር ሲሉ ውለው ከቤት ሲገቡ የጎረቤት ልጆችን ጨምሮ በተለያዩ ባህላዊ ልብሶቻቸው አምረውና ደምቀው እያዜሙ በጭፈራ በጅማ ጋቱሜ ተብሎ በሚታወቀው ጭፈራ እየጨፈሩ እንግዳውን ማዝናናት ዘመንን ተሻግሮ ዛሬ ላይ የደረሰ ውብ ባህላቸው ነው። እንግዳውም በልጆቹ መደሰቱንና መዝናናቱን ለመግለጽ ከተቀመጠበት ተነስቶ አብሮ ይዘፍናል፣ ይጨፍራልም። Aisha kallo, dalacho nanako. Aisha kallo, Papa jita nana e. Aisha kallo, jalala nanako. Aisha kallo, Nara jita nana, kubande malali nana. Nara jita nana, kubande malali nana. የእንግዳው ቆይታ እየጨመረ በሄደ ቁጥር ከባዳነቱ ይልቅ ቤተሰባዊነቱ እያየለ ስለሚሄድ ፍቅራቸው ከቀድሞው እየጨመረ ዝምድናቸውም እየጠነከረ በመሄዱ ለአካባቢውም ቤተኛ ይሆናል። በጅማ ከየትም ቦታ እንግዳ ቢመጣ የመጣበት ምክንያት በፍጹም አይጠየቅም። አበደን ነውር ነው። ነገር ግን እንግዳው በራሱ ጊዜ የመጣበትን ምክንያት መናገርም ሆነ ማስረዳት ይችላል። ያይላቆ ገነማ ገሞኒፍ ወልቲ ቧጅራት ወምተን እንግዲህ ወንድሞቼ ወዳጆቼ በባህሉና በወጉ መሰረት አስተናግዳችሁኛል። ምንም አላጎደላችሁብኝም። አላህ በረካውን ይስጣችሁ፣ አፍያውንም ያብዛላችሁ። በዚህ በወንድሜ ቤት ግደሩ ስለወለደች በባህላችን መሰረት ታላቅ ድግስ መኖሩን ስሰማ የደስታው ተካፋይ ለመሆን የቡና ማሳይን ጥዬ ለመምጣት ችያለሁ። እንደ ባህላችን እንጂ እንደሱ እንኳን ቢሆን የምመጣም ሰው አልነበርኩም። ምክንያቱም አቶ ከድር ከአንዴም ሁለቴ በድሉኝ። አሰላሙ አለይኩም አሊመቱ ቡናማና መታ ነዲመቱ ቡናማና መታ ነዲመቱ ዳይኔ ቡናናና ኒፈቱ አሰላሙ አለይኩም አሊመቱ ቡና ጮጬ መታ ነዲመቱ። ወገኖቼ ምን ሆነ መሰላችሁ? ባለፈው ሰሞን ሀገር ሰላም ብዬ በጧት በቡና ማሳይ ውስጥ የቡናዬን ልምላሜ የደረሰውንም ፍሬ እያየሁ አልሐምዱሊላህ እያልኩ ፈጣሪን እያመሰገንኩ ስደሰት ነበር። ኦሆ ሼወሌ ያዳርገጎ ሜሻብዬ ኦሆ ሼወሌ ያዳርገጎ ሜሻብዬ። አረም የበላው ቦታ ላይም ጨረባ እየጨረብኩ በድንገት የሚንኮሻኩሽ ድምፅ ሰምቼ ቀና አልኩ። ማን ነው ብዬ ስጠይቅ ቃሎቻችን ተላለፉ፣ ወደ ግጭትም አመራ። እንግዲህ ያሳያችሁ በጅማ ባህል በሰው ማሳ ውስጥ ያለ ባለቤቱ ፈቃድ መገኘት ነውር ነው፣ ሰፉ ነው። እሱን ግን አገኘሁት። በዚህም ተጋጨ። ልክ እንደኔው በቡና ማሳቸው ውስጥ የነበሩ ሌሎቹ የኛን ጩኸት የኛን መጨቃጨቅ በመስማታቸው ደርሶ አገላገሉ።
إساني مو إسين سرّي كنا جرني والفكاتي والو جلا فكاتي يتولو جلا فكاتي ماله إيه سرّي كن جبل سرّي كن أنا مبجانا أنا ما سافوبيكو إسم الله نزرع تارا متي ما إسم الله أنا ما كان يجول ليه فوت إنا فوت أنا كل فلك إنوان أما دي فمربي ولداتي يفهم أولي قول أما مال أفوت لله ይህ አልበቃ ብሎኝ ከዚህ በኋላም ነገር ፍለጋውን አልተዋለኝ። እንግዲህ ሁሉም አባት እናት እንደሚያደርጉት እኔም ልጆቼን ለእናታቸው ማገዶ እንዲለቅሙ ደንቡም ወጉም ስለሆነ ላኳቸው። ታዲያ እንጨት ለቅሞ ሲመለሱ በመንገድ ጠብቆ አላሳልፍ ይላቸዋል። እንግዲህ ይህን ስሰማ እኔም ተቃጠልኩ። እርድ ብንን ያልኩት ውስጥ የተንገበገበ ተቃጠልኩኝ። ወንድነቴን ተፈታተነኝ። ወንድ ልጅ ስለሌለኝ ይህን ያህል ደፈረኝ እንዴ በሚል እሳቤ እኔም ልበቀለው በመንገድ ቆሜ እንደሱ ሱሪ የታጠቁ ወንድ መሆኔን ላሳየው ብዙ ጊዜ በመንገድ ጠበቅኩት። ግን አገኘኋቸው። በዚህ ሁኔታ ውስጥ እያለው ቅድም እንዳልኳችሁ ይህን ዝግጅት ስሰማ ስሜቴን ተቆጣጥሬ ንዴቴን አሸንፌ እዚህ ለመገኘት ወሰንኩ። እናም ወንድሜ ከዳው እኛ አፎቱ ይቅር ካልተባባልን በመካከላችን የተፈጠረው ቂምና በቀል ቁርሾም ከኛ አልፎ ለልጆቻችንና ለልጆቻችን ሊተርፍ ይችላል። ስለዚህ ምንም ብትበድለኝ እንኳ በባህልና ወጋችን መሰረት ይቅር ተባብለን እኛው እንቋጨው ለማለት ነው የመጣሁት። ልጆቻችንም በመንገድ እንዳይፈላለጉ መፍትሄ እናስቀምጥላቸው ነው። ይሄ ነው የኔ ሐሳብ። እርሶ ትልቅ ሰው ነው፣ የባህላችን አክባሪ፣ የሴታችን ጠባቂ። እኔ ነኝ እንጂ ከንቱ። በምን አይኔ በምንስ ድፍረቴ ቀና ብዬ ልዮት? እባክዎ አፎቱ ይቅር በሉ። ይዞ ቤቲ ሲመጣ ወይ ሊታረቅህ ነው። ደስታዬን እየተደሰተ ውስጡ ቂም አለው ይዞ ይመጣል። ሲመጣ ግን እኔ እንዳንተ አይደለሁም፣ አንተ እንዲህ አድርገህ ነበር፣ ግን እኔ አንተ ደስታ ላይ ተገኘ ጎዳ ማለት ነው እኮ ያን ሰውዬ። ፕሮግራም ያለው ሰውዬ በጣም ጎዳ። ምክንያቱም አንደኛ ከዚህም በፊት ተቀያይሟል፣ ይቅርታ አልጠየቀውም ሄዶ። ይሄኛው ደግሞ ወደ ሰፊ ሆኖ ቤቲ መጥቶ ወይ የኔ ቤት መጥቶ ባለቤቴ አንተ ግን ጎድተኝ ነበር፣ ያንተን ፕሮግራም ያንተን ደስታ ለመካፈል መጣ ብሎ ነው የምናገረው። ከዛ የመጣ እንግዳ እግሩ ላይ ወድቃል። ያ ባለቤቱ ጥፋተኛ ነው፣ በጣም ይቅርታ አጥፍቻ፣ እኔ ነኝ ያጠፋሁት አባቴ ወይ ወንድሜ ብሎ እግሩ ላይ ወድቃል። የመጣ እንግዳ በዛው አስታርቆ ሄዳል። አንደኛው በቤቱ ሂጄ ታርቄ ከሱ ጋር ይሆናል ብሎ ሲመጣ የሚጠብቀው እንግዳ ደግሞ በቤቴ ይመጣ ሰው ቀርቶ ውሻ ብቻ ነው እንጂ ሰው እኮ ቂም አይዝም ብሎ በደስታ አቅፎ ነው የሚይዘው። ምንም ቢገድልም ምንም ቢያደርግም እሱ ቀጥታ ቤቱን ሲሄድ ይደሰታል፣ ይደነግጣልና ይደሰታል። በቃ ከዛ በኋላ ቂም አያያዙ በደስታ አብሮ ይበላሉ፣ አብሮ ይጠጣሉ። በጅማ አገር እንደዚህ ነው። በቃ በቀል ይቀራል። ለወደፊትም በሌሊትም በቀንም አንድ ጊዜ ቂም መያያዝ የለም። በዛ ነው የሚታወቅ ጅማ ማለት ነው። አረድል ማልጋ ከስማ ኩኒ ነንገላ ጀዳጅሩ ሜዋን ገጌሳ በጅማ ባህል መሰረት የመጣው እንግዳ ባዶ እጁን ስለማይመለስ በባህላቸው መሰረት የቤቱ ባለቤት አቶ ከድርም ለእንግዳው ስጦታ በማበርከት በሰላም እንዲገቡ ተመኝተው ይሸኟቸዋል።
بسم الله الرحمن الرحيم من قاهته يمن نبينا يا للي كيسر لما فانلتو أكبنا أكامي أرقاه أكبنا يروب أرقاه መንገደኛው መጥቶ የሚያግረው ደግሞ ሙሉም ደግሞ ሊሄድ ሲነሳ ጎረቤት ስጦታ ከና አለው ስጦታ አለ ያለውን ሰጥቶት ማሪም ቡናውንም ያለው እህልም የሚሸመተውን ከጓሮ አምጥቶ በኩምታል ሞልቶ በኬሻ ሞልቶ ይሰጣል። ሰውዬ ከቻለ ተሸክሞ ይሄዳል። በበቁሎ የሚከዲበት ሀገርም ከሆነ በበቁሎ ተጭኖለት ይሄዳል። እንግዳ ስጦታ ይዞ ነው የሚሄድ። ዝም ብሎ አይሄድ። የሚለበሰውን አልብሶት ጎራ ብሎ በሰከንድ እንኳን ለአንድ ሰዓት እንኳን ቢወጣ እንግዳ ቤቴ ደርሶ ባዶን ሄደ መባልን አይፈልግም ሰው። በአጠቃላይ በቃ የእንግዳ ሀገር ነው ይሄ ጅማ አባ ጅፋር። አና ጨብሱ በጅማዎች ዘንድ ለእንግዳ የሚሰጥ ፍቅርን የተላበሰ ትህትና አሁንም ድረስ የሚከወን ባህላዊ ሥርዓት ነው። የቅሬታ ቋጠሮ ተፈቶ ቂም ተረስቶ ቁርሾ ሽሮ ሰላምና ፍቅር ነግሶ በመተሳሰብ የሚኖሩበት ማህበራዊ ውል ነው። آمين دولا كنت كلامه ربنا الكافرتين كما كينيا ياللي كينيا 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 ولينا تيمو ولومان يعني تيرو سيمني ولفو سيمني كينيا ولمان كينيا ياللي فود أفيروما كما كينيا يوفا تيمو እንደ አካባቢ ሰላምን ያወርዳል። ግልና ግል መካከል ሰላም ሲወርድ ቤተሰብ ሁሉ ሰላም ይሆናል። አካባቢው ሰላም ይሆናል። ለሀገር እንኳን ይጠቅማል። ለሙሉ ሀገር ሰላም እየሆነ ሲሄድ ሲደማመር ለሀገሪቱ እንኳን ሰላም ሆኖ ይገኛል ሀገሪቱ ማለት ነው። እርቅ ሲካሄድ የሁለቱ ግጭት ይሰፈር ሊሆን ይችላል። ሁለቱ ደግሞ ሲታረቁ ወንድሜ ከዛ ወንድሙ ጋር ታርቋል፣ ከዛ ጓደኛው ጋር ታርቋል ተብሎ እርቅ ስለተፈጠረ በማህበራዊ ኑሮ ላይ ትልቅ ተጽዕኖ ይፈጥራልና ሰላም እንዲሰፍን ያደርጋል። ምክንያቱም ኩርፊያ የለም፣ መፈላለግ የለም። አባታችን ሰላም ሆኗል ሲባል ልጆቹም ሰላም ይሆናሉ። በጣም ይጠቅማልና ለሀገር ሰላምም ይጠቅማልና እንደዚህ አይነት ባህል ተጠናክሮ መቀጠል አለበት። ይህ በፍቅርና በመተሳሰብ የካበተው ውብና ድንቅ የእንግዳ አቀባበል ባህል እንግዳን አክብሮ በፍቅር ከማስተናገድም ባሻገር ለማህበራዊ ሳንካዎች መፍትሄ በመስጠትም ለአብሮነትና የተጋመዱ ዝምድና አይተኬ ሚና የሚያበረክት ትልቅ እሴት ነው። Ala